እንዴት ሆነ ያ ወንድምሽ? ባክሽ ይዘውት ሄዱ። አዎ እነሱ ማሳባቸው በተኛበት ይዘውት ለመሄድ ነበር፣ ግን ባጥር ዘሎ ቢያመልጥም ተከትለው ያዙት። ምን አለ ይሄ ድብድብ ቢቀርበት? ሱስ አደረገው እኮ። አሁን እንኳን ከጓደኛው ጋር አንድ ስራ ሰርቶ ገንዘብ ስለከለከለው ነው የደበደበው። የለመደው ነው የብነት ይሆናል እና በኮንቲነር ዕቃ አስጭኖ ነው ልትይ ነው? አረ የምትገርሚ ነሽ እንደው። በስመ አብ። ለምን አትሰማኝም? ይኸውልህ የማይሆን ነገር ነው እኮ እያልክ ያለኸው አይደለማ። እንደሱ መሆን የለበትም። ይኸውልህ ለምን ስራ ታበላሽብኛለህ? ይቅርታ፣ ቆይ አንዴ እደውልልሃለሁ። እሺ መልሼ። ያማል እንዴ? ስራ እየሰራ ነው ማየት አትችልም? እንደ ሰው ለማሰብ እኮ ግዴታ እንዳንተ ከላይ እንደኔ ከታች መሆን አይጠበቅብም። ምጽዋት ለመጠየቅ ያንተን ፍርፋሪ ፈልጌ የመጣ ይመስላል። ስራ እየሰራው ነው አይደለም እንዴ? እሱን ማየት አትችልም? አረ ዲያራተ ከጅብ ጋር በጅብ ሰዓት ተጋፍቼ የመጣው ለስራ እንጂ ያንተን የንቀት ድርጊት ለማየት አይደለም። በጣም ታሳዝናለሽ እንዴ። መቼም በሌላ ነገር ተናደሽ ይሆናል እንጂ በዚያ አይመስለኝም። የሰራው ነገር ትክክል ሆኖ ማለት ነው። እንደዛ ማለት ለመንኩ፣ ምጽዋት ጠየቅኩ። ስራ እየሰራው ነው አይደለም? አረ ተረጋጊ ቤት እንዴ። ለማንኛውም እኔም ከራሴ ጋር ስላልነበርኩ ነው። በጣም ይቅርታ። እንዳንቺ አይነት ጀግኒት ያለኝ አክብሮት ትልቅ። ትሰማለህ? ቆይ ልንገርህ፣ የቤት አልጋ አስጠልቶ ነው ወይንስ የእስር ቤቱ ምግብ ጣፍጦ ነው? አይደክምም? አይሰለችም? ስማኔ ያለ ልሙት የመጨረሻ አንተ ነገር የሰለቸኝ በእውነት ነው ብለህ የመጨረሻ ትሰማለህ? እኔ አንድ ነገር ልምከርህ፣ ወይ እዛች የሚስክን እህትን ቤት ምረጥ፣ ወይ ይህን እስር ቤት ምረጥ። አባሎቻችንም አታሰቃያቸው። ትሰማለህ? አንተን ነው ማናገርህ። አመስከው እኮ ሀገሩን አመስከው። ምንድን ነው ዓላማ? አንተን እኮ ነው ማናገርህ። መልስ ተኝ። ምንድን ነው ዓላማ? ውይ በጣም ያሳዝናል የሽዬ፣ በጣም ግን ታዲያ ማስማማቱ አይሻልም ነበር ወይ? ማስማማት የሽዬ፣ አይ የተመታው ልጅ እኮ ኮማ ውስጥ ነው ያለው። ኮማ ደግሞ ምንድን ነው? ኮማ ተርፊም። ኮማ ማለት ልዳን አይ ልሙት እያለ በሁለቱ ሀሳብ መሀል ዝም ብሎ ሰውን የሚያጓጓ ሰው እንደማለት ነው። ገባሽ? ቆይ ግን ምን አገናኝቷቸው ነው የሚጣሉት? እንደሰማሁት ከሆነ ብር ሲከፋፈሉ ነው የተጣሉት። እንደዛ ነው የተባለው። ከየት የመጣ ብር? የማንስ ብር ከየት እንደመጣ ምን ይታወቃል ብለሽ ነው? ሁሌ ጸቡ ከፍሉ ላይ ነው። ይሽዬ ቁርስ አልሰራሽ ማለት? አይ ወይኔ ግድ የለም ተይው፣ በልቼ እመጣለሁ። እሺ ስማ፣ ብለህ ነፍሰ ጡር ለምን አረገዘሽ ብለህ ዱላ የዚህን ያህል ደረጃ ደረስክ። ነፍሰ ጡር ነች። ስማ፣ እምለቅ መስሏል። መቀመቅ ነው የምከተል። አንተ እኮ ሀገሩን አመስከው። ስማለህ እቺ ነፍሰ ቀጭን፣ ስማ፣ ፈረሱን ለሚያህል ክብደት ይዘህ ማነህ አንተ? አትሄድ ደግሞ ሽባ። እኔ ግን አንተን ልንገርህ፣ መቀመቅ ነው የምከተል። አለቅም። እሺ
እኮ ያን ሰፈር አይደል ምናጸዳው ሀገር እንጂ ሰፈር እኮ አይደለም። ታዲያ እና አስተሳሰቤን ማጸዳበት ደህና መጥረጊያ ይኖርሻል? አይ እንዳንተ አይነቱ ሌሎችንም ስለሚበክል አንድ ላይ ጠርገን ነው የምንጠለው። ቆንጆ ቁርስ ነው ያበላሽ እና አልሸኝሻል። ያስፈልግ ማመሰግናለሁ። ታዲያ ሁሌ እንዲህ የሚጣፍጥ ቁርስ የምታበይኝ ከሆነ ጧት እየመጣሁ ልብላ። ችግር የለም። እኔ ባልኖር እንኳን ጸሐፊ ጋር በሳህን ቋጥሬ ያስቀምጥልሃለሁ። ቢሸኝሽ ግን ደስ ይለኝ ነበር። ደስ እንዲል ስለማልፈልግ አልሸኝም። ወዲህ ነው ሄሎ ሰላም ነው። እንዴት ነህ ባዜ? ምን ሆነሃል? መጣሁ በቃ። እሺ ጆሮ ላይ ዘጋው። ቆይ ምንድን ነው የሆንከው? የተፈጠረ ነገር አለ ባዜ? እባክሽ ምን እኔን የማይመለከተኝ ማወቅ የሌለብኝ ጉዳይ ነው? ኧረ እንደሱ አይደለም። አንድ ሰው በጣም እያስከፋኝ ነው። ለምን? በምን ምክንያት? የምታውቀው ሰው ነው? አዎ የአባቴ ጓደኛ ነው። ለምን ያለደረሰኝ እንድሸጥለት እንደሚፈልግ አልገባኝም። ታስታውሻለሽ መጀመሪያ የተገናኘን ቀን ከራሴ ጋር አይደለሁም ምናምን ያልኩሽ? እሱ አስከፍቶኝ ነበር። ጭራሽ ዛሬ ደውሎ ያለደረሰኝ ሽጥልኝ ሲለኝ እምቢ ስለው ለይሳቅ ደውላለሁ ምናምን ይለኛል። ይሳቅ አባቴ ነው እኮ። በቃ ተዋ። ይሄውን የመጣው አይደል? ዘና ያልተጠጣ። እሺ አንቺም ጠጫ። እኔ መጠጥ ምን ችግር አለው? ለዛሬ ብቻ ነው እኮ። እሺ ምን ነው መሸ? አንሽ እና ልትሄጂ ነው? ይሻል ትንሽ ቆይ። ይሻል ታረጋኛለሽ ልጅ? ይሄን ያህል ቀልዬብሻለሁ እንዴ? እንደሱ እኮ አይደለም። ታውቂው የለ እኔንም ልጄንም የሆነ ነገር ቢያደርገንስ ብዬ እኮ ነው እኮ። አራስ ልጅሽን አውጥተሽ ከምትጠያት ሊፈታ ሲል እህቴ ጋር ወስዳትም ነበር እንዴ? እንዴት አባቷ ወስዷታል ትይኛለሽ? ያኔ ሊፈታ ሲል ከዘረፈው ልጅ ጋር ብር አልሰጠኝም ብሎ ነበር ተደባድቦ የታሰረው። ሊፈታ ሲል ደግሞ የዘረፉት ሰዎች ድጋሚ ክስ መሰረቱበት። እስሩ ተራዘመ። ይህንን በምን አውቃለሁ? እሺ እኔ ስለሱ አያገባኝም። ከእንዳንቺ አይነት ጠንካራ ሴት ግን እንዲህ አይነት የውርደት ድርጊት መስማት አልፈልግም። ለምን ግን ይዣት እንዳልጠፋው ታውቂያለሽ? እኔም ፍለጋ ሲመጣ ልጄን የሆነ ነገር ያደርግብኛል ብዬ ነው። በእኔ ቤት እኮ እሷን አርቄ ራሴን ማካፈቴ ነው። እንዴት ይህን መረዳት ያቅትሻል? እሺ ገና እሱ ሲመጣ ስጋዬን ዘልዝሎ ለአሞራ ነው የሚሰጠው። ቁጭ ባትጨማለቅ ያርዛል እንዴ? እናንተና የሽ ተሰማ ገና የእሱን እንደጨረስኩኝ ደግሞ አንቺንም መመለቀሽ እንዳይመስልሽ። የሚሰማ ነገር መስሎሽ ነው? ብሌ ማንን ይሰማል?
እሳት ለብሶ እሳት ጎርሶ ነው የወጣው። እኔ የምልሽ ሰኒ፣ ይሄን ካልሲ ያለ ጫማ ነው እንዴ የማደርገው? ምናልባት ወይ ጫማ ያደረኩ እየመሰለኝ ሊሆን ይችላል። ምን አይጸዳም። ይኸውልሽ አማቴ ደግሞ በጠላ ገፈት የሚታጠብ ይመስላል። ሄሎ፣ አቤት። እሺ ዝም ብሎ ይሄን ማውጣት ነው እንጂ ምን በጠፋዋ ደግሞ እሺዬ ደህና ናችሁ? ግን ደህና ነን። አይ ደህና ዛሬ አመቷ ኪዳነ ምሕረት አይደለች ቡና እንደጠጣኩ። እሺ ጥሩ አቀራረቡ። ብልሽ ነው ወደ አንተ እኮ እየመጣሁ ነበር። ብልኝ ምንድን ነው የተፈጠረው? የት? እኛ ቤት። እሷ ልጠይቀ የመጣች ጊዜ እዛ ጊዜ እኮ ተነግራለች ብዬ ነው ዝም ያልኩት። ምኑን ነው የምነግረኝ? መውለዷን ነዋ። ምን? አንድ ጊዜ እኔ ልጠይቀ የመጣው ጊዜ ምን ሆና ነው የጠፋችሁ? ሂድና እስኪ ጠይቃት አላልከኝ? ልጠይቃት ቤት ስሄድ ሕፃን ልጅ እያጠፋች ነው ያገኘኋት። የሽዬ ይህን ሙድ እየሰማሽልኝ ነው? ብገላትስ? አሁን እኔ ጨካኝ ነኝ? ኧረ ተው ቢሌ፣ እሷ ፈርታ ነው እንጂ እኮ ጨከና እንዲህ አታደርግም። ጭራሽ አባት የሌላትን ልጅ ነው ወልደሽ የጣልሻት? ያ ማንነትሽ፣ ያ ጥንካሬሽ የት ገባ? ስለዚህ ያንቺ አልነበረም ማለት ነው። እኔ ጨካኝ አውሬ የለሁም። አንቺ የእናትነት አንጀት እንዴት አስችሎሽ አውጥተሽ ጣልሻት? የሽዬ እንደ እናት አታሳዝናትም? አሳሳላትም? አንተ የምትለው ነገር ሁሉ እኮ እኔ ጋር አለ፣ ግን ከልጄ ፍቅር ያንተ ክብር በለጠብኝ። ደግሞ በአጋጣሚ ነው የሆነው። ያለ ፍላጎትሽ የሆነው ነገር አለ? አይ ጠጥተሽ ሰክረሽ ራስሽን ስተሽ የተፈጠረ ነገር አለ? የተፈጠረ ነገር አለ ወይ? በቃ እንደው ባለ ተቀኑ እንደው በኪዳነ ምሕረት ይሻላል። በቃ የሆነ ነገር አንድ ጊዜ ሆኗል። ከዚህ በላይ ምን ታርግ እንግዲህ? ተዋት እንጂ። ቆይ ባለፈው ልጠይቅ ስመጣ እንደምትፈታ ለምንድን ነው ያልነገርከኝ? እኔማ ቀድሜ መጥቼ ላስደስታችሁ ነበር። ቀድማችሁ ግን አስደሰታችሁ። ማለት ምን ታገኘ? ስማ፣ የልያት መውለድ ተራ ነገር ነው። እሱማ ሁሉም ሰው ያወቀው ጉዳይ አይደል እንዴ? በልኝ። ይህ ውሻ ልጅ አልለቀውም፣ እጄ ብቻ ይግባ። ተው ብሌ ተው። እስር ቤት መመላለስ ሊቆም ይገባል። አላበዛሁም እንዴ አንተ? ትንሽ ቀን እንኳን አታርፍም? ተመልሰህ ዘው ለማለት ምንድን ነው የሚያጣድፍህ? ቢሊ ነገር ልክ ሲረጋጋ የናፈቀችኝ ልጄ ናት። እውነቱን ነው። አውሪ ነኝ አውሪ። ኧረ እባክሽ ተይ ልጄ፣ እንደዚህ አትሁኝ። እንደዚህ እኮ አይባልም። ቢሊም እኮ ኃይለኛ ስለሆነ ነው እንጂ አንቺማ መልካምና ጥሩ ሴት ነው። ልጅ ስለሆንኩ ነው እንደዚህ የምትይ? እውነቱን ነው። ይሄ አውሬነት ነው። ለምን ልጄን አኑሬ ችግሩን አልተጋፈጥኩትም? እሺ አሁን ልጄ የት ናት? በምን አይነት ሁኔታ? ቆይ አባቷስ ማን ነው ቢለኝ ማን ነው የምለው? ኧረ እንደው ምን አውቄ እናቴ፣ ግራ የገባ እኮ ነገር ነው።
ባዚል ይሳቅ። ዛሬ ደግሞ በስሜ ነው የምጠራኝ? የቤት ስሜን ትተህ በመታወቂያ ስለጠራኝ የአባቴንም ብዬ ነገርኩህ። እንዴት ነው የምታናግረኝ? አባትህ እኮ ነኝ። የቆምኩትም እሱ ከብዶኝ ነው እንጂ እንዳንተ ስራማ ደግመን መታየት አልነበረብን። ምንም ስሜታዊ መሆን አያስፈልግም። ተነጋግረናል አይደል? በቃ ለሁሉም ነገር መፍትሄ እናደርጋለን። እንዴ ቆይ አሁን አንተ መጥተህ ለምንድን ነው ልጅቷን የማንቀበለው? ማንን ነው የምንቀበለው? ይሄ ወጠጣውና ወለደችለት የተባለው አሪፍ ሀሳብ እና በሬ አንተ እኔ የምልሽ ሰውየውን የምናገኝበት መንገድ አለ? ማን? የልጅሽ አባት ነዋ። ከሱ ውጭ የሚያስፈልገኝ ሰው የለም። እኔ ደግሞ ልጅ ያለችበትን መስሎኝ ነበር። እሱንም ታውቂያለሽ እንዴ? ሰውየውን ወይ ቤቱን? ቆይ እንዴ ምንድን ነው ይሄ? የታርጋ ቁጥር ነው። ከ2 ዓመት ድካም በኋላ ቤቱን ባገኘው ግን እንደ እብድ ቆጥሮ በዘበኛ አስደበደቡኝ። ውሃ አስደፉብኝ። እንደዛም ሆኖ ግን መሄዴን አላቆምኩም ነበር። ልጄ በጣም ስለናፈቀችኝና የማየት ጉጉት ስለነበረኝ በተደጋጋሚ ሄድኩኝ። ግን እዛ ቤት የምትወጣም ሆነ የምትገባ ወይም ደግሞ ድምጿ የሚሰማ ልጅ የለችም። ቦታውን ታውቂያለሽ? አውቀዋለሁ። ወደ ሰሚት አካባቢ ነው። ስለ ልጅሽ አባትስ? ስለሱ አላውቅም። ማለቴ ለመጨረሻ ጊዜ ከስተመር እየጠበቀኝ ነው፣ አንቺ በታክሲ ሂጂ ብሎ ያወረደኝን ቦታ ግን አስታውሰዋለሁ። እሺ፣ ቦታውን ለሳይ።
በጣም ታሳዝናለች። አይገር በዛ እድሜዋ ራሱ ልጅ አገረች ነበረች። በቂ አንድ ጥያቄ ልጠይቅ። የምትወድህን ነው ወይስ የምትወዳትን ነው የራስ ማድረግ ያለ? የምትወዳት ነው። የምትወድህን ነው የራስ ማድረግ ያለ። የምትወዳትማ የምትወደው ያገኘች ጊዜ ጥላውፍ እሷ ትወደኝ ነው። ንጹህ ሴት ታውቃለህ? ንጹህ ነበረች። እኔን አምናኝ ማረባ ሰው መስያት ማለት በቂ የሰማይ ነው። ከኃጢአቶች ሁሉ ኃጢአት ከበደሎች ሁሉ በደል ምን እንደሆነ ታውቃለህ? ያመነ ሰው መካድ ሄሬክስ። በነገራችን ላይ ኢንጂነር ዶክተር ምናምን እንዳንመስል ሀብታም ምናምን ገንዘብ ያላት ሴት ምናምን እንዳንመስል ምን እንደሆነ ታውቃለህ? መንገድ ነው የምትለው አስፓልት ጽዳት ሰራተኛ ሰሚኛለሽ? እዛ እስር ቤት የገባሁት እሱን ገድዬ ብሆን ኖሮ ዘላለም ዓለሜን ባልፈታ አይቆጨኝም ነበር። የትኛውም ጊዜ ይፍጅ፣ የት አባቱም ይግባ አገኘዋለሁ። ቆይ እንዴት አመሹ? እሺ መኙ። አልጋ ላይ እስከ መውደቅ ልጅ እስከ መውለድ ያደረሰሽን ሰው አለማወቅ አይከብድም? ወደዛ እስር ቤት አልመለስም። ከተመለስኩ ግን ምክንያቱ አንድና አንድ ነገር ብቻ ነው። እዛው አታድርም ነበር? አስቤ ነበር ግን አልገላችሁ። ቆይ እኔ የማይገባኝ አገር በሞላ ሴት አንድ ሴት ጠፋች ተብሎ ያዙ ይልቀቁኝ ማለት ለምን አስፈለገ? በእናትህ ተው እንግዲህ ተው። እንደገና በሕይወቴ የማረሰውን ጥፋት ልታጠፋ ነው? እሺ እሱን ተወው በቃ። መጠጡን አቁምና በቀን አብረን እንፈልጋታለን። ቆይ ከእጄ አስመልጠን ለማንም በላተኛ ከሰጠ በኋላ ፍለጋ በናት ዛሬ ጓደኛዬን አግኝቼው ነበር እና ምን አለ? አንተ እስር ቤት እያለ ሊያት ነፍሰ ጡሩን አየኋት አለኝ። አየህ አይደል? አየህ እቺ ሴት ምን አይነት ሴት እንደሆነች መገመት አይከብድም። አንተ ተው በቃ ተው እንዴ ተው አልኳል። ለምንድን ነው ስለ እሷ መጥፎ ነገር የምታወራው? ተው አታወራ ስለ እሷ መጥፎነት። ባሌ ቁጭ አለ። እሺ ቆይ ባልጠፋ ሴት ከሆነ አንተ ይህን ሁሉ ዓመት ለምን አላገባም? ንገረኝ፣ ለምን አላገባም? ይኸው ብቻህን እያለቀስክ እያዘንክ ተቀምጠህ የለ እንዴ? ባልጠፋ ሴት ከሆነ ዝም በል። ዝም አልልም። ለምንድን ነው ዝም የምልህ? ዝም በል ይለኛል። አልልም። እሺ አየኸው አይደል ህመሙን? እኔ እንዲህ ነው የታመምኩት። እሺ እንዲህ ነው የታመምኩት። ቢገባ አንተ ለነገሩ
በልኝ። ሰላም ፊት ነው። ምን አዲስ ነገር አለ? ምንም አዲስ ነገር የለም። ምናልባት በጩጬዋ ጉዳይ ሙከራ ያቃታት ነገር አለ መሰለኝ። የመኪናውን ታርጋ ሰጥታኛለች። ቦታው የራስ ክትፎ አካባቢ ነው። እኔ በዛው እዛ ደደብ ጋር ልሂድ። በቃ ታርጋው ለኔ ስጠኝ። አንተ ወደ ጉዳይ መሄድ ትችላለህ፣ ችግር የለውም። እሺ፣ ይኸው የመኪናው ታርጋ። ይኸውልህ ታርጋው በትራፊክ ሆነ ለሌላ አካል የማይሰጥ ታርጋ ነው። አረ በልሻ ጣጣ የለውም። ምን ይሄ የሚያሳስብ ነው? እኔ ምን ትራንስፖርት ልስጥ? በል ታርጋ እኮ ነው የምፈልገው። ወይስ ታክሲ ውስጥ ሆኜ ታርጋውን ሳየው ልክ እንደ ጋሽ ጥልኝ አየሁ ዘንድሮ ያቻትና ልበል ያዋጣል። በቃ አዲስ ነገር ካለ እነግራለሁ። ሊሊ እንዴት አደራችሁ? ቢሊስ ጠዋት ነው የወጣው። ቁርስ ሳይበላ? ኧረ እራትም ሳይበላ ነው የተኛው። እሺ ወይ ቤተክርስቲያን ደርሰን እንምጣ። እሺ በቃ ነጠላ ላድርግ። እኔ መጣሁ። እንድንነጋገር እፈልጋለሁ። ምንም መነጋገር አልፈልግም። ባዜል፣ እየሆነ ስላለው ነገር ማውራት አለብን። እኔ ደግሞ እየሆነ ስላለው ነገር ከማንም ጋር ምንም ማውራት አልፈልግም። እና እስከ መጨረሻው በዚህ ሁኔታ ነው የምንቀጥለው? አዎ፣ የከፋ ነገር እስካልመጣ ድረስ። ምን ነው የቀጠርከው ሰው አለ እንዴ? ምን ባክሽ ልምድ ሆኖብኝ እኮ ነው። ምን ወደ ስራ እየተወጣ ነው? አዎ ወደ ስራ እየሄድኩ ነው። ለማንኛውም ጽዮን እባላለሁ። እኔ ደግሞ ቺፕስ። ቢጠሩ ግን ትዞራለህ? ግጥም አድርጌ እንደውም አንዳንዴ ካፌ ውስጥ ትእዛዝ ሲታዘዝ እዚህ ጋር አንድ ቺፕስ ሲሉኝ የጠሩኝ እየመሰለኝ አቤት ብዬ የምዞርበት ብዙ አጋጣሚ አለ። ለማንኛውም እዚች ጋር ስልክሽን ዱቅ አድርጊያት። እዚችን ቺፕስ ቺፕስ። ወይኔ ወይኔ ነው ወዬ ወይኔ
እንደው ቢያገኘው ምን ሊያደርገው ነው? ሊገለው ይሆናል እሺ፣ እንጂ መቼም አምጥቶ ሊያስማማን አይደለም። ማታም ራሱ ስለሱ ሲያወራን ያደረው እሱ የሚያስጨንቀው የክብሩ ጉዳይ ብቻ ነው እንጂ ልጅን ነገር ማትዶታል። አይ በስቲቴው ቁርሱን እንብላ። አንቺ እኮ ከነጋ ህልም አልቀመሽ። በይ ሊሊ፣ ምን ነው ሊሊ? ምንድን ነው እሺው? ዛሬ ቀኑን ታውቂዋለሽ? ትላንትና 16 ኪዳነ ምህረት ነበረች። ዛሬ ታዲያ የዓመቱ ኪዳነ ምህረት ዝክር አንቺ ቤት ሆኖ ምንም ነገር አታስታውሽ እንዴ? አሁን አስታወስኩት። እንዴ መጥሽ እኮ የመጣው የዛ ቀን ነበረ። ዛሬ ደግሞ የካቲት 17 ልጅሽ የተወለደችበት ቀን ነው። እንዴ በደንብ አስታወስኩት። አዎ ዛሬ ልጅ 6 ዓመት ይሆናታል። በህይወት ካለችና ከኖረች። አይ እንደዛማ አይባልም። ምን ነካሽ ሊሊ? እኔ የወለድኳት እናቷ አይጣልኳትን ያልወለዳት ማቃት እሺ። ሰላም ምን ነበር? ምን ልርዳት? ስሜ ቢሊ ወይም ቃላብ ታደሰ እባላለሁ። እኔ ደግሞ ቺፕስ እባላለሁ። ጥሩ። እዚህ ቢሮ የመጣችሁበት ጉዳይ? በእርግጥ ጊዜው ቆየት ስለሚል ነገሩ ሊከብድ ይችላል። በአንተ ምክንያት ግን ብዙ ሰው እየተጎዳ ስለሆነ ያንን እንድታቅ ብለን ነው የመጣ ነው። አልገባኝም። ከዚህ በፊት የምታውቀን ማለት ያገናኘን የጋራ ጉዳይ ነበረ? በጭራሽ አይቼም አላውቅም። ታዲያ ሳታውቀኝ እንዴት ነው ከኔ ጋር ከበድ ያለ ጉዳይ የሚኖር? ጋሽ ተረጋጋ እንጂ ምን አስቸኮለ? ሊነግርህ እኮ ነው። ባጭሩ መኪና ውስጥ ያገኛት ልጅ የት ነው ያለችው? ብዙ ነገር መስዋዕትነትን ከፍለላት ሊሆን ይችላል። ብዙ ነገር ለምዳ ሊሆን ይችላል። ግን በአንተ ምክንያት ሰዎች እየተጎዱ ስለሆነ ከቤተሰብ ጋር ተማክረ ልጅቷን እንድትሰጠን ነው። ምን ያስቃል? እኛ እኮ ቁም ነገር ነው የምናወራው። ይሄማ ያስቃል እንጂ ያላሳቀ ምን አይነት ቀልድ ያስቃል? ከዚህ በፊት ልጅ ሰርቆ ገንዘብ አምጡ ልጅ ባል ነበር የምናውቀው። አሁን ደግሞ ልጄን ወስዳችኋል ገንዘብ አምጡ ማለት ተጀመረ። በጣም ነው የሚገርመው። ስራት ሲግ እንደማዋራችሁ ታውቃላችሁ? ጋሽ ተቆጣ ታውቋል። በየትኛውም መንገድ ለማስቀየስ ብንሞክር እና አላዋቂ ብትሆን ለልጅቷ የከፈልከው መስዋዕትነትን ብዬ ወስዳለሁ። ግን የትም ገብቼ ህፃንን እቀበላለሁ። ኢንተረተርትን እዛ ሄደ የለመድክበት ተጫጫለበት። ሁለተኛ ግን እዚህ ቢሮ ተመልሰን ትመጣለህ። ይህን ተይዋለህ። ይህ ሽጉጥ ለብዙ ዘመናት አውቃለሁ። የእድሜን ግማሽ የጨረስኩ እዛ እስር ቤት ነው። 7 ዓመት ሙሉ ታስሬ ያቺ ምስኪን ሴት ስታለቅስ ስትታነባ የነበረው ለዚህች ህፃን ልጅ ነው። ስገድል ስዘርፍ የኖርኩ ሰው ነኝ። ግን ወደዛ ህይወት መግባት አልፈልግም። አሁን ልጄን ብቻ ለምን ስጥ። ብራቮ። ምንም ነገር አያስፈልግም። እሺ አንተም ተረዳው። ምንሽ ነው?
እኔ ይኸው በገባው በወጣው ቁጥር የምትነሱ ነገር ነው ግራሚ። ቁጭ በል። ምን ነው ቢልሻ? ሰላም ኩኩሻ፣ እንዴ ላናግረሽ? እሺ አንተ እንዳሰብክ ቢልሻ። ችግር አለ? ምንድን ነው የተያዘ አየር አለ? ኩኩሻ፣ የሆነ ነገር ላስጨንቅሽ ነው። ኧረ ጣጣ የለውም። ምን ችግር አለ ደግሞ ላንቺ? ምንስ ቢሆን ሁሉንም ነገር ቺፕስ ያቀብላል። አየሽ፣ አሁን ምንም የተፈጠረ ነገር የለም። ሼባው ሊገጅረኝ ስለሚችል እስከ ጥግ አየሩን ትይዣዋለሽ። እሺ? ኧረ አሳስብሽ፣ አንቺ ብቻ ንገሪኝ። ምንም ጣጣ የለውም አለን እኛ ቦታውን እናስይዘዋለን። ይሄ ከሆነማ አስጨንቅሽ። እሺ ምን እሺ ነው በያ? ኧረ እኔ እንደዚህ አይነት የሸቤ ፎንቃ አይቻላቅም። አንተ ፎን ላይ የሚጠብቁት ምን ተቆሽኩሽ? የሆነ ሰው አስቀይሞታል መሰለኝ ወይ ብሎት እሱ ሸቤ ሊገባ ከዛ እኔ ሰውየውን እንድጠዘጥዝለት። ኧረ ላሽ ማጋ ነው አይበላም። ድጋሜ ለታሰር ቃል ገብተልኝ ነበር አይደል? እና ቃልህን አጠፍክ። ይህን ጉዳይ እስከ መታሰር ተውና እስከ መቃብር ገፋበታለሁ። ቆይ እዛ ሳንደርስ በሰላማዊ መንገድ መጨረስ አንችልም ወይ? ንገረኝ። አሁን ምን አደረግኩ? አሁንማ ምንም አላደረክም በልኝ እኮ እምቢ ካለኝ እኮ ነው። ገብቶኛል፣ ግን ደግሞ ሰውየው ገጅሮ ነው ብሎ ማሰብ በቂ አይመስለኝም። ደግሞ ታርጋውን ላለመሳሳቱ እርግጠኛ ሊያስበለን አልችልም። በዚህ ጉዳይ እንኳን መቼም አልተሳሳትም። እሺ በቃ በልኝ፣ አትሳሳትም። በቃ ቶ እኔ የምፈለገው እኮ ልጄን ብቻ፣ ልጄን። ማንም የመጉዳት የማስቀየም ዓላማ የለኝም። ልጄን ካገኘው ሁሉም ነገር ሰላም ይሆናል። አዎ ብልኝ፣ በቃ እንጨርሳለን። ግድ የለም ተረጋጋ። ማንም ሳይጎዳ ምንም ነገር ሳይፈጠር ሁሉም ነገር ፒስ ይሆናል። እሺ እሺ ብልኝ፣ እሺ በለኛ። እሺ በቃ ችግር የለውም። ብልሽ እንዴት ነው ዛሬ ኦቨር ምናምን መውጣት አለማለም ጨቅ አላረክም እንዴ? ኦቨር አስኩዬ ጋር ኦቨር ምን ይላል? እንወጣለን እንዴ ብለብለና እንለሳ በጣም ነው ደስ ይመጣ ከምር በህይወቴ አንድ ቁም ነገር ግን ሰራ። ማ አንተ ምን ሰራ? ምን ሰራ? ወይኔ ቺፕስ! አንተ ግን አንድ አረቄ ሳህን ውስጥ ጋበዝክና ተረመሽ መጣጥ። ቆይ እኔ አይደለሁ እንዴ የመኪናውን ታርጋ ግንባር ለግንባር ገጥሜ አሰርጄ ያገኘሁት? ማን ያመጣው ንገረኝ። ብራቮ፣ ጥሩ ስራ ሰርታል። እና ቺፕስ ይኸውልህ ስንትና ስንት ዘመን ሙሉ ያልተገኘ ታርጋ እኮ የተገኘው። ወይኔ ቺፕስ! የልጅቷን ስልክ ሳልቀበል። የምን ስልክ ነው? ቶ በእናትህ ቶ ምን ልሰዋት ስልክ መጣቀር ይቅር በእናትህ። ስንት ቺኮች አሉ አይደል እንዴ? እንዴ ቺክ እጃችን ላይ ናቸው። አይገርምም? ያው ለምን እንደሆነ ታውቃለህ? አንዷ ትመጣና ቺፕስ ቆይሽ ይላታል። እንደገና በዚህ በግራ በኩል ቺፕስ ውስጥ እንዴ እጃችን ላይ ናቸው። ምን ለቺክ ደግሞ ምን ችግር አለ? ስማ መኪና ስላገኘው ብነግራት ምን እንደሚሰማ ታስበዋል? ግን የምር በጣም ትልቅ ደስታ የሚሰማት እውነቴን ነው ብልሽ በጣም እንዴ። ግን የአንበሳውን ድርሻ የምወስደው እኔ። ማንተ በዚህ የአንበሳውን ድርሻ አይከብድህም? እኔ ቺፕስ ነው የሚከብደኝ? ከብዶኝም አይገርምም እንዴ? ማንም እየተነሳ አይደል እንዴ የተሸመጠጠ በሶ ብላ በመሰለ አቋሙ የአንበሳውን ድርሻ የሚለው ምን እና ይህን ሁሉ ነገር ሰርቼ ያንሰኛል? እሺ እነግርልሃለሁ፣ እወዳለሁ። እሺ እኔ እወዳለሁ። አመሰግናለሁ መጥተህ ስለጠየቀኝ ወንድሜ። እንዴ
ያልገባኝ ነገር ባዜ ለምንድን ነው አባትን ልትረዳቸው ማትሞክረው? አባትን ምን ነው የምረዳው? ይኸውልህ ባዜ ተረጋጋና ስማኝ። በቂ አባቴ ያደረገኝን አልነገርኩህም? ፋቅ የለ እንዴ? እሱ ገና ብዙ የሚያወራርደው ሂሳብ አለበት። 4 ዓመት እኮ ነው ከህይወቴ ነጠቀኝ። እሷን እኮ ለማጣቴ ምክንያት እኮ እሱ ነው አባት ተብዬው። ይኸውልህ ባዜል አሁን የምልህን ስማ። እስቲ ተረጋጋና አንድ ጊዜ እድል ስጣቸው እኮ ነው። ምን ልስማ? እሺ ንገረኝ። እሺ በቃ ምን ልስማ? ይኸውልህ ባዜል አንተ ስለምትወዳት ልጅ የሚሰማህን ያህል ስሜት አባትህ ይህ ስሜት እየተሰማቸው ነው። ምናልባት እስቲ ልክ ሊሆኑ እኮ ይችላሉ። አንድ እድል ስጣቸውና ስማቸው። ሱሱ መቼም ልኩ ነው አቅ ቅዳለኝ ብትረጋጋ ይሻላል ባዜል። ሁሉ ነገር ልኩን ያጣ ገደቡን ያለፈ አልመሰለህም? መቼም አጠጣ አትለኝ። ምናልባት ከዚህ በኋላ ሊሆን የሚችለው እዚህ ቤት ተመልሰህ አትምጣ ነው። አላልኩም። ምክንያት አትፈልግ። ቆይ እስቲ መጠጣት ጥቅሙ ምንድን ነው? አይገርም? እኔ ራሴ አላውቀውም እኮ። አየህ፣ አንተ እንደምትላት ውድና መልካም ሴት ልትሆን ትችላለች። መጠጣቱን አቁመህ ብንፈልጋት ይሻላል። አሁን ምንም መፍትሄ ባይኖረውም አባት እየሸተትከኝ። ለምንድን ነው መፍትሄ የሌለው? የትኛውንም መክፈል ያለብኝ መስዋዕትነትን እከፍላለሁ። የትኛውንም ዋጋ ብትከፍል አሁን ረፍዷል። ዘግይተሃል። አልዘገየሁም። አሁንም አልረፈደም። ይኸውልህ የቱንም ሀብት ቢኖር ከውስጥ ሰላም ጋር ሲሆን ነው ደስ የሚለው። የኔን ሰላም ማጣት ነው አይደል የምፈልገው? ታጣጣችኋለህ አለ ሊያት። ሰውየውን አግኝቼዋለሁ። አሁንም ወደ እሱ እየሄድኩ ግን ይሄን አላመት ለፍቶባት ዝም ብሎ የሚሰጠን ይመስልሻል? ግን እኮ ታመጣታለህ አይደል? ናፍቃኝ እኮ ነው። በዛ ላይ በልደቷ ቀን ያገኘሃት
ደስ አይል? በል ምን እሺ እንዴ ጋቢናሽ እኮ ኦሞ ውስጥ ነው እናውጣው አይደል? በእናትህ ሲስተር በጣም ታሳዝናለች። ለምን አልነግርካትም እንዴ? ባልነግራት ይሻል ነበር። ለካ ትላንት የጩጫዋ እድሜ ቆጠራ ነበር። በልደት ቆሺ እና ምን ተፈጠረ? ና እባክህ እዛ ገልቱ ሰውዬ ጋር እንሂድ። ወይ እንኳን ደስ አለሽ። ዛሬ በጣም ደስ ብሎኛል። እሰይ እንኳን ደስ አለሽ። ቆይ ግን ምን ተገኘ? ባለ መኪናው ሰውዬ እኮ ተገኘ። እሰይ ኪዳነ ምሕረት እመቤቴ ጽዋሽን የምጠጣው እናቴ። እሰይ 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 እሰይ። ወይ እኔ ግን ልቤ እየፈራ ነው። ለምን ልቂ? ቆይ ደግሞ ምን ሆነሻው? ልጄ ግን ከሱ ጋር ያለች ይመስልሻል ነው ወይስ ለአንዱ ማሳደጊያ ወርውሮ ጥሏት ይሆን? እሱ መድኃኒዓለም የሚያውቀው። ግን ደግሞ በከንቱ ይሄን ደስታ እንድትሰሚ ያድርግሽ። አይዞሽ፣ ምንም አትሆንም፣ ምንም አትሆንም። ደህና ነች። አይዞሽ እንዳልሽ አድርግልኝ። ግን ደግሞ ተገኝታስ እንደዚች አይነት ጨካኝ አረመኔ እናት አልፈልግም ብትል ማን ይከለክላታል? እሺ እናትነት እንዲቀላል ነው እንዴ? እናንተ ሰዎች ምንድን ነው የምትፈልጉት? ምንም አንድ ነገር ብቻ ነው የምፈልገው፣ ልጄን ብቻ። ከዛ በኋላ አጠገብህ አንደርስም። ይኸውልህ ጥበቃ ሰራተኛ ሰልጥና ቢሮ ይለቃችሁ። ብብቴ ስር እየኮረኮርከኝ ነው። ጥበቃን ወስጄ እዛ ሰፈር ልደታ ማለቱ ነው። ቢሪሞ ሜዳ አስገብቼ አንደባልዬ እንዳለቅልህ። ይኸውልህ ማነው ስምህ? የቤት የትምህርት ቤት ቢልና ቃላብ ታደሰ። የማትወጣው አዘቅት ውስጥ እየገባ ነው። ከማን ጋር እየተጋጨ እንደሆነ አልገባም። በነገራችን ላይ የተማርኩ ዱርዬ እንደሆንኩ ታውቃለህ። ፈልጌው ሳይሆን ለዛች ምስኪን እናስል ስራ ካልሰራ መሞት ስለሚመስላት ፊደል ቆጥሬ ወጣሁ። ይታለለ ምን ነው? ምን ያገባኛል? ገራሚ ጥያቄ ነው። ለልጅቷ ላይ ያሳለፍኩ መስዋዕትነትና የተማርኩ ሰው ስለሆንኩ ነው እንዲህ ተረጋግቼ ማዋራክ። እንደዚህ ያፌስ ካሳለፍካትን እያንዳንዷን ደቂቃ ውድ ዋጋ አስከፍልባታል። እጿና እጄ እስከምገባ ድረስ ጦርነቱ ይቀጥላል። እኔ ብታሰር እንኳን ጓደኞቼ አይለቁኝ። ለዛች ምስኪን ሴት ስትል እባክህ ከባለቤት ጋር ተማክረህ ሕፃን ውስጥ ሰትና ረቄ ተጣጣ። ከዚህ በኋላ በድፍረት አይደለም በስተት እዚህ ቢሮ ተመለሰ ትመጣ ጭንቅላት ነው። ልጅቷን ቀጥ ብለህ በዚህ ስልክ ደውለህ አምጣልኝ። እንግዲህ የት አድርጋ ያንተ አይደል? በዚህ ስልክ ደውለህ ቆይ በል ለሰውየው ግን የኔን ስልክ የሰጠው ሆን ብለህ አስበበት። ምን ነው ችግር አለው? አይ እሱማ ምንም ችግር የለውም፣ ግን ጠዋት ቢሮ ሄደን ማግኘታችን ስለማይቀር ብዬ እኮ። በቃ አንተ ደግሞ ልቤን አፋቁ። ምን ይመስላል? የስልኩን ቶ ችግር የለውም። ምን ይሁን ብለህ ነው ሰውየውን እየተማታው? ንገረኛ። ጭራሽ እስር ቤቱ የቤተሰብ ቤት ይመስላል አይደል? ትልቅ ሀሳብ ይዘህ ዱላ። ይሄ እኮ ስህተት እኮ ነው። ስህተት እኮ ነው። በል አንተ ነው ማናገረህ። ወይጂ ሄሎ ሰር፣ ከየት ነሽ? ምን ነው? ደህና ነኝ፣ ምንም አልሆንኩም። ድምፅህ እኮ በጭራሽ ጥሩ አይደለም። ምንድን ነው? እየተፈጠረ ነገር አለ? ስመጣ አወራሻለሁ። ትንሽ ራሴን
እሺ ተረጋግተክ ነው ተረጋግተክ። ሰውየው ሁኔታው አላማረኝም። ሂድና ለኩኩሻ ነገረው። ብል የትናንቱ ጥፋት ሊደገም ነው ንገረኝ። እሺ ስማ፣ መለም ብቻ አድርግ። ከጠየቀ ለኩኩሻ ቦታውን አሳየው። እሺ በቃ አንተ የት ነህ? እቤት ነኝ። ሰውየው አዘናግቶኝ ሊያስይዘኝ ይችላል። በቃ እሺ ሄጄ እነግረዋለሁ። እሺ አመሰግናለሁ። እኔ አንድ ነገር ብሆን እኮ ለሊያት ያለው አንተ ብቻ ነው። በቃ ፒስ ነው። አንተ አትጨናነቅ። እኔ የምችለውን ሁሉ አደርጋለሁ። እሺ ሊያት ተሳስተን ከሆነ የሄድኩበት መንገድ በጣም ከባድ ነው። ምኑን? የመኪናውን ታርጋ። ከሱ ውጪ ምንም አይነት ማስረጃ የለንም። ስጽፊ እንኳን አንድ ቁጥር እንኳን ተሳስተሽ ከሆነ ለኔ ያደጋ አለው። ምን ነው? እኔ አይደለም ማለት እንዴ? አላለም፣ ግን ሊያምነኝ ፍቃደኛ አይደለም። መትቼዋለሁ። ለምን ቢሊ እንደዛ ማድረግ አልነበረብህም። አሁንማ በቃ ይብስበታል እኮ። ፈልጌው አይደለም። ልጅቷ እሱ ጋር እንደሌለችና እኛ በሰበብ ገንዘብ ፈልገን እንደሄድን አድርጎ ነው ያሰበው። ቢሊ አውቆ ነው፣ በእውነት አውቆ ነው እንጂ እኔ አልተሳሳትኩም። እርግጠኛ ነኝ። እንዴት ልጅ ያለችበትን አላውቅም። እንዴት ቢሊ? ፊትህ እንደዚህ በልዞ ልብስህ በደንብ ተጨማልቆ ምንም አልሆንኩም ትለኛለህ? ቆይ ምንድን ነው የተፈጠረው? አንድ ጥጋበኛ ጎረምሳ ምን ልሁን ብሎ? ምን አውቃለሁ፣ ልጅቷን ካላመጣ ነው የሚለኝ። የምን ልጅ ነው? ኃይልዬ የደበከኝ ነገር አለ? ምንድን ነው የምታወሪው? ምንድን ነው የምደብቅሽ? ታውቃለህ አይደል ከዚህ በፊት አንዲት ልጅ እዚህ ቤት ልጄን እያለች ስትመላለስ እንደነበር ታውቃለህ አይደል? እና ምን ያገናኘዋል እንዴ? ምን ይለየዋል? ሁለቱም የልጅ ጥያቄ አይደል እንዴ? ጥያቄያቸው የልጅ ጥያቄ። እኔ የማውቀው ምንም ነገር የለም። በመጀመሪያ ገንዘብ የሚፈልጉ መስሎኝ ነበር። ገንዘብን ብሰጠው ገንዘቡን ላይ ሊያወሩ ነው ሄደው። አንድ እኔ የማላውቀው የተፈጠረ ነገር አለ ማለት ነው። ዱርዬ ሆኖ ገንዘብ ካልፈለገ ነገሩ የመረረ ነው ማለት ነው። የምልክ ታስሮ ነው የወጣው ነው ያልከኝ? 7 ዓመት ታስሮ ከተፈታ 1 ሳምንት አልሞላው። ጅምርክ ነው። እንደዛ ከሆነ በልተጠንቀቅ፣ ራስህን ጠብቃለህ። የሚያወራው ሁሉ እኮ ትክክል ነው። ምናልባት ሰው ተመሳስሎበት እንዲሆን ትላንትን ቢሮ መጥቶ ነበር። ነገሩ በጣም ግራ የሚገባ ነው። ቆይ በትክክል ሰው ተሰርቆበታል እንዴ? አይመስለኝም ሰርግ። የለፋህበትን ያወጣውን የድካምህን እከፍላለሁ ነው የሚለኝ። ቆይ አንተ መሆንህን በምን እርግጠኛ ሆነ? እኔ ምን አውቃለሁ? እየተመላለሰ የመኪናን ታርጋ ነው የሚያሳየኝ። ዝም በለው እባክህ እብድ። እሱ ከህግ በላይ ነው እንዴ? እምቢ ካለ እንደውም እናሳየዋለን። ለያን ነገር አለ እንዴ? እሱ ብቻ ነው እንዴ እዚህ ነገር ላይ ህግ አዋቂ? 7 ዓመት ሙሉ ታስሬ ያቺ ምስኪን ሴት ስታለቅስ ስታነባ የነበረው ለዚህች ህፃን ልጅ ህፃኗ እጄ እስከምገባ ድረስ ጦርነቱ ይቀጥላል። የታጋ ያንተ እኔ ምንስ ወይ ይህ ጉዳይ ከመኪናው ጋር የተያዘ ከኛ መኪና ጋር?
ያን ሁሉ ለመሸከም የሚከብደውን ጥፋት እኮ አሜን ብዬ ተቀብያለሁ እኮ የሽዬ። መልካም ነው፣ ግን ደግሞ አረጋጋት። አንተ ከመምጣት በፊት እኮ በጣም ታመብን ነበር። ላንተስ ቢሆን ማን አለ? ደወለ። ማ? አቶ ኃይሉ ስልክ ካርዳለሁ? አዎ ቢሊ ነኝ። አውቄያለሁ። መገናኘት እንችላለን? ለምን? እንፈልገህ ነበር ቢሮ ውስጥ መላለስ የነበረው። ይኸውልህ ሌላ ነገር አስበህ ከሆነ ግን ዝም ብለህ በየሜዳው አትፎክር። ደግሞ ባስብስ ጀግና ነኝ እያልክ ትሸልል አልነበረም? እሺ የት ላገኝህ? ያለበት ድረስ እመጣለሁ። የምትለኝ እውነት መሆኑን አምኛለሁ። ግን በምን ምክንያት ነው የመሰልኩ? ይሄ ልታወራኝ ነው እዚህ ድረስ የጠራኝ ሰውየው? ለምን ግንፍል ግንፍል ትላለህ? ፊደል ቆጥሬያለሁ ብለህ የለ? የጠየቅኩህን መልስልኝ። እኔ የጠረጠርክበትን ጉዳይና ምክንያቱን ስትነግረኝ እኔም የጠረጠርኩትን እነግርሃለሁ። መጀመሪያ ስሜታዊ ሆኜ ስላደረግኩ ነገር በጣም ይቅርታ። ልጅቷ የሲስተር ነበረች እና የዛሬ 6 ዓመት አካባቢ። ስለዚህ አንተ ይሄ እዚህን መኪና ባለቤት እንጂ ሰውየውን አታውቀውም ማለት ነው? እንደነገርኩ ታርጋውን እንጂ ሰውየውን አላውቀውም። እኔ መኪና ከ5 ዓመት በፊት አቶ ለገሰ ፍቅሩ ከሚባል ሰውዬ ነው የገዛሁት። ምናልባት እሱ ሊሆን ይችላል። ይቅርታና በዛ ሰዓት ህፃናቶች ነበሩ? እኔ እንጃ በትክክል ባላስታውስም 1-3 ልጆች ነበሩ። እድሜያቸውን ልታስታውሳችን? ውሉን ስንፈራረም ቤት ውስጥ የሆነ የአራስ ልጅ ድምፅ እየረበሸ ወጣ ገባ ይሉ ነበር። እና ራሻው እንዴት ላገኝ እችላለሁ? ምን ችግር አለው? እኔ እሰጥሃለሁ። እሺ አመሰግናለሁ። ልጅህን አገኝና ስለ ቦክሷ እናወራታለን። እየመጣሁ ነው። አቤት። ሰላም። ምን ነበር? አቶ ገሰሰ? አቶ ለገሰ። ለነገሩ እሱን ተወው፣ በስራው እንጂ በስሙ የከበረ የለም። ለምን ነበር የፈለካቸው? እንደሚፈልጉኝ ልኮብኝ ነበር። ማንን? አንተን? ለምናቸው? መጣው፣ ጠብቀኝ። አንተ ለምን የፈለከኝ? እሺ ምን ነበር? ሄሎ ቺፕስ፣ ደርሰናል። የሽዬ ከሰውየው ጋር ተገናኙ? አዎ አገኘናቸው። እሰይ እንዴት ደስ ይላል። የደረስኩበትን አቀብልሻለሁ መረጃ ጠብቅኝ። እሺ እሺ እሺ። የልጄን አባት አገኘ? አዎ ተገናኝተዋል፣ እያወሩ ነው አለኝ። ደስ ይላል። ያልከውን ብሎ ሰማሁኝ፣ ግን የተግባባን አልመሰለኝ። አሁንም ሊከራከሩኝ ነው ወይስ ህፃኗ እንዳለች አምነዋል? ህፃኗ እንዳለች እሺ አመንኩ ልበል። ቀጣዩ ውሳኔ ምንድን ነው የሚሆነው? ልጅቷን ይዤ መሄድ ነዋ። ምናልባት እህት ተጎድታ ሊሆን ይችላል፣ ወይም ደግሞ አንተ ቂል ማለት ነው። ልጅን የሚያህል ነገር አንጠልጥዬ ልሰጥ ነው እንዴ? ለማንኛውም ይሄን ጉዳይ ቁጭ ብለን መነጋገር ሳይኖርብን አይቀርም። ጠብቀኝ። ከሱፐር ማርኬት ዕቃ ገዝቼ መኪናዬን እያሽከረከርኩ ወደ ቤት ስሄድ ድንገት የህፃን ልጅ ድምፅ ከኋላ የሰማሁ። መሀል መንገድ ላይ ፍሬን ይዤ ቆሜ ድምፅ ወደ ሰማሁበት አቅጣጫ ስዞር አንዲት ህፃን ልጅ ተጠቅልላ አየሁኝ። ምን ማድረግ እንዳለብኝም አላወቅኩም። ለባለቤቴም አልነገርኳትም። ምናልባት እግዚአብሔር ይችን ልጅ እኔ መኪና ውስጥ እንዴት እንዳኖራት ሳስብ የእግዚአብሔርም ስጦታ ይሆናል በሚል ልጅቷን ይዤ ወደ ቤት ሄድኩኝ። አሁን አንተ የምትላት ልጅ የኔ የመጨረሻዋ ልጅ ስጦታ ለገሰ ትባላለች። ሁሉም እኮ ልክ ነው፣ ይገባኛል። እህቴ ያለችበትን ሁኔታ ደግሞ ነግሬውታለሁ። በጣም ስቃይ ውስጥ ነው ያለችው። እሺ ምን ላድርግ? ልፋቶት፣ ድካሞት፣ ሁሉም ነገር ይገባኛል። እሺ እኔ ምን ልሁን አሁን? ይኸውልህ እኔ አሁን የማስበው
ስለ ልጅቷ ስሜትና ሞራል እኔ ልጅቷ ልውሰዳት ብትል ዛሬውኑ መውሰድ ትችላለህ። ግን ልጅቷ ብዙ ነገር ለምዳለች። ጥሩ አኗኗር ለምዳለች፣ ጥሩ ትምህርት ቤት ለምዳለች፣ ጥሩ ፋሚሊ ለምዳለች። ድንገት ከዚህ ፋሚሊ ላይ ስትወጣ በልጅቷ ስሜት ላይ የሚፈጠረውን ቀውስ አስበከዋል? እኔም እንደ ወላጅ እኮ የእህትን ስሜት ሳልረዳ ቀርቼ አይደለም። ግን ቢያንስ እሷ ሕፃን ነች፣ በዚህ እድሜዋ አስበው። ይህን አስበውና ውሳኔው አንተ ነው። ይኸውልህ እኔም ወላጅ አለመሆኔን ንገራት። አብረውት ያደጓት ልጆች እህቶቿ እንዳልሆኑ እንንገራትና ውሰዳት። ወንድሜ ይኸውልህ አንዴ ልወጣ ነበር። አሎ ምን ሆነህ ነው? ለምንድን ነው የምታለቅሰው? ኧረ በእናትህ እንዴ! ወንድ ልጅ በጣም ካልከፋው በቀር በዚህ ደረጃ አያለቅስም። ይኸውልህ በገንዘብ ምናምን የሚፈታ ጉዳይ ከሆነ ችግር የለውም፣ እኔ እረዳሃለሁ። መፍትሄ ነው የቸገረኝ። ምንም አላማ የሌለኝ ለምወደው ሰው ራሱ መሆኑ ያቃተኝ ሰው ነኝ። በቃ እሺ ተረጋጋ በእናትህ። ይኸውልህ ሁላችንም ውስጣችን ህመም አለ። እኔም እንዳንተ የተጎዳው ሰው ነው። ና ግባን የሆነ ቦታ አረፍ። ችግር የለውም። ግድ የለም ና፣ ችግር የለውም ና። የሆነ ፋውል ሰራውና እስር ቤት ገባው። 7 ዓመት ከ6 ወር ታሰርኩ። ከዛ እስር ቤት ስወጣ በጣም የሚደብር ነገር አጋጠመኝ። ማለት ፍቅረኛ ሌላ አግብታ ነች። እሷም ተሰብሮ የኔንም ልብ የሚሰብር ስራ ሰርታ ጠበቀች። ወንድነት ያለ ቦታ ተራ ነገር ነው። አንዱ ጩጬን አፍኖ ገጀረብኝ። ገጀረብኝ ማለት ልጄን ወስዶ እምቢ አለኝ ማለት ነው። እና ታዲያ ለምን በህግ አትጠይቀው? ሁኔታው ህግንም ወንድነትንም የሚፈልግ አይደለም። እንደዛ ከሆነ ቆይ ለምን በብር ምናምን ለማስፈታት አንሞክርም? ለገንዘብ ከሆነ ችግር የለውም። ነገሩ ምን መሰለህ? አንዴ ፋውል ሰርቼ እስር ቤት ገባሁ አላልኩም? ሲስተር አንዱን ወዳ ግንኙነት ጀመረች። ከዛ ጩጬ ያዘች። ማርገዛውን አውቆ ይሁን ለስሜት ቀርቧት ይሁን አላውቅም፣ ሊያዝ ጩጬውን ትፈልጋለች። አዚሁን ምን ነው? እስኪ ታሪኩን ጨርስልኝ። በቃ ይሄ ነው አይደለም? ቆይ ልጅቷ ከዚህኛው ነው ከዛኛው ነው ያረገዘችው? ስማ ከሱ ነው ከዚህኛው ትለኛለህ እንዴ? ሊያት ከሱ በፊትም ከሱ በኋላም ወንድ አታውቅም። ምን ጥንካሬዋ እኮ ገርሞኝ ነው። ወይ ጥንካሬ! እየጠጣህ በቃ ባሴ ምንድን ነው የሚለው? ተው በቃ ዝም ሊያት ምናምን የሚለው ምን ሆናችሁ ነው? ተው ይኸውልህ በቃ ይኸውልህ አታውቀኝም አላውቅህም። እሺ እንዴት አታውቀኝም? ሰላም ስትለኝ እኮ በቃ ነገርኩህ አይደል እንዴ? ነገ ስመጣ እነግርሃለሁ። በቃ ሰላም ነው? ሰላም ነው። ተጫወት በቃ እሺ። ይጠጣና በቃ ይቅዳልና የምንችለውን ሁሉ እናደርጋለን። ልጃችን ማለት የእህት ልጅ እጅ እንድገባ እናደርጋለን። እህቴን ቅስሟን ሰብረው ልጅነቷን ቀምቷት ለረዥም ዓመት ቤት ውስጥ ተጎሳቁላ ስትቀመጥ እሱ በየጭፈራ ቤቱ ዳንክራ የሚመታውን ልጅ እንዳገኘው እንድረዳኝ ብቻ እፈልጋለሁ። ያኔ እስር ቤት በገባ ራሱ ሰው አይፈርድብኝም። ኧረ እናገኘዋለን። የት አባቱ ይገባል ብለን
አግኝተነው ፊት ለፊት ለምን እንደዚህ እንዳደረገ ትጠይቀዋለህ። አዎ እውነትህን ነው። እሱ ፊት ለፊት ነው ማግኘት የምፈልገው። በቃ ቤት ልሸኝ፣ በዛውም ቤትህን አየዋለሁ። ጠዋት ተገናኝተን የሆነ መፍትሄ እንፈልጋለን። እኔ ስልክ የለኝም። የጓደኛዬ ስልክ እሰጣለሁ። በፈለግኩ ሰዓት ልታገኘኝ ትችላለህ። በነገራችን ላይ ብሊ እውነቱ ነው። የምንወስነው ውሳኔ በጣም ትልቅ ውሳኔ ነው። ስለዚህ እናስብበት። ቆይ ግን እናንተ እኔ ያላሳዝናችሁ? ሊያት እንዴ ህፃኗ እንዳትጎዳ ከማሰብ አንጻር እኮ ነው። እኔ የምለው ልጅቷን ግን ባይናችሁ አይታችኋታል? ሰውዬ ቤተሰቡ ምንም እንዲያውቅ አይፈልግም። ማለት አንድ እንኳን ልጄን እንዳያት አይፈቅድልኝም? ተይ ሊልዬ ልጄ አትቸኩይ። ልጅሽን ከማጣትሽ በላይ ማግኘትሽ እንዳይጎዳሽ። ማታ የሆነ ሰው አግኝቼ እቤት ድረስ ሸኝቶኝ ነው የተመለሰው። ስለ ህፃኗ ስነግረው በብር ጉዳይ እስከ መጨረሻው እረዳቸዋለሁ ብሏል። እንዴ እሱ ሊሰጠን ከተስማማኛ ገንዘብ ምን ያደርግልናል? ነው ወይስ ያሳደኩበትን ክፈሉኝ ምናምን አለ እንዴ? እንደሱ አይደለም። ድንገት ቢያስፈልገን ለማዘጋጀት ያያል ነው። ጠዋት አብረን እንሄዳለን። ጠብቀኝ። እሺ በቃ እጠብቅሃለሁ። ባዚል ምን ነው? ምን ሆነሃል? ሳልሰግድ ስላየኝ ወይስ በጊዜ ስለገባ? አዎ አይ አዘንክ ብዬ ነው። ስቃይተኝ ታውቃለህ እንዴ? እኔ ግን ወንድ ልጅ ሲያለቅስ አየሁ። በእኔ ስህተት ምክንያት ሊያትን አገኘኋት። ሌላ ግብታለች? ጓደኛስ ያለው እውነት ነው? አዎ ወልዳለች፣ ግን ከኔ ነው። ጓደኝነታችን የቆየ ነበር። ብንዋደድም እሱ ግን በገንዘብ ላይ ያለው ፍቅር ከባድ ነበር። አመለካከቱን እኔም ላይ ያጋባብኝ። አንድ ትልቅ ስራ ይዞ መጥቶ እንደማልችል ካድኩት። እሱ ግን ለብቀል ሳይሆን ጓደኝነታችን ይበልጣል ብሎ ተመልሶ መጣ። ደረሰኝ ስጠኝ አትስጠኝ ካንተ ጋር ጭቅጭቅ ተፈጠረ። ከዛም ፖሊሶች መጥተው ይዘው ሄዱ። እውነታው ይሄ ነው። ለመበቀል የፈለገው ግን እኔን ነበር። እሺ ምን ይጠቅመኛል አሁን ይሄን ብትነግረኝ? ምንም እኮ አይጠቅመኝም። በቃ አንዴ ሆኗል። በአንተ ማጭበርበር ምክንያት እኮ እኔ 4 ዓመት ነው እኮ እስር ቤት ቆይቼ ወጣሁት። 4 ዓመት። በዚህ ምክንያት የዛችን ምስኪን ልጅ ህይወት እኮ ነው ያመሰቃቀልኩት። እሺ ምን የሁሉ ነገር ከተፈጠረ በኋላ ብትነግረኝ ምን ያደርግልኛል? ልክ ነህ። ሆነ ብዬ ባላደርገውም ስህተቱ የኔ ነው። የትኛውን መስዋዕትነት እከፍላለሁ? የኔ ልጅ አትዘንብኝ።
እንደው አንቺ ልጅ እንደው ምንድነው የጸጉሽን ማለት ነው? ምንድነው እንደ ራስሽን ጣል ያደርጉ ወይ ኩንኩና የሆነ ነገር አደርገዋለሁ። በቃ ጫፉ ያት ዋሴ ምነው? ቆይ ችግር አለ እንዴ? ሊያት ህፃኗን ማየት ትፈልጋለች። በሌ ልክ ናት። እና ታዲያ ምን ታርግ? ቆይ የሆነ ሪጎራ ተፈጥሮ ሼባውን ቱስሪ አስረ ነው ቲያት በቃ ይዛትና። እሺ ፒስ በቃ ሂድ በቃ ፒስ በቃ እሺ። ይኸውልህ ሁሉንም ነገር ቀስ ብለን ከይሽዬ ጋር እናስረዳዋለን። ግን ቢያገኝህ ይገልሃል። ከልጅ የሚበለጠ የሚፈልገው አንተን ነው። አውቃለሁ። ስለዚህ በቃ እሺ በልና ሂድ። ማታም የሸኘሁት እኔ ነበርኩ። ብዙ ነገር ነግሮኛል። እኔ እሷ አሳስበኝም። እባክህ ሂድ ልጄ፣ በቃ ሂድ፣ ግድ የለም እሷንም አታስጨንቃት። ምን ነው የተፈጠረ ችግር አለ? አንተ ደግሞ በወጣ በገባ ቁጥር ችግር ነው እንዴ የምታወራው? እኛ ምንም ችግር የለብንም ማለት ደህና ነን። ስደነግጡ ነዋ። የልጄን አባት አግኝቼው ነበር። መች? የት? እዚህ። አሁን ምን ሊሰራ መጣ እንዴ? የልጁን እናት ሊያናገራት ነው። ወይኔ ቢሊ፣ ለትንሽ ምን ልታረገው ነበር? እንደማደርገውማ እንዴት አድርጌ ላሳይሽ? እሺዬ ትሰማኛለህ? አንድ ጊዜ በቂ፣ 100 ጊዜ ግን አትገለኝ። ካንተ አምባገነንነት የተረፈኝ ራሴን መጣል፣ ልጄን መጣል። ቆይ አሁንም ቢሆን የሚያስጨንቅ የእህቴ ልጅ ጠፋች የሚለው አይደለም አይደል? አጥሬን በሬን ዘሎ የመጣ ወንድ ማን ነው ብለህ ነው አይደል? ስለ ክብር ነው አይደል የምትጨነቀው? ትሰማኛለህ? ባዜንን የገደልከው ቀን አይደለም ቀና ብለህ ያናገርከው ቀን እህትህን ታጣታለህ። እሺ ደግሞ ትሰማለህ? በልጄ ጉዳይ ጨርቄን መጣል አይደለም እስከ ሞት ድረስ ነው የምደርሰው። ደግሞ ማንንም አልፈራም። እሺ ማንንም ማለት ፊትህ እኮ ጥሩ አይደለም ዳድ። እባክህ እንድረዳኝ እፈልጋለሁ። በቃ ስለ ሁሉም ነገር ይቅርታ አደርግልሃለሁ። ያለፈውን ነገር ሁሉ እረሳዋለሁ። ልጄ ምን እንዳደርግልህ ነው የምትፈልገው? ይሄ ነው በለኝ። እንጃ ብቻ ዳድ፣ ሰውየው ሊገለኝ እየፈለገኝ። የቱ ሰውዬ ነው? ማን ነው እሱ? የሊያት ወንድም ነው። ከፍቶታል። እሷንም ብታያት በጣም ጉስቁል ብላለች። ይኸውልህ የኔ ልጅ፣ እኔ ሁሉንም ነገር አስተካክላለሁ። ሁሉንም ነገር ወደ ቦታው መልሳለሁ። ያው አንተንም ልክስበት እድል አግኝቼ እሺ። ያው ያኔም እኮ እኔን ለመጉዳት ብለህ ያረከው ነገር እንዳልሆነ አውቃለሁ። አንተ ብቻ አንድ ነገር አድርግልኝ። እሺ ምን ላድርግ? ልጄ፣ በማወቅም ሆነ ባለማወቅ አንዳችን በሰራነው ስህተት ብዙ ሰዎች ተጎድተዋል። በዚህም ስህተት ብዙ ሰዎች ዋጋ ከፍለውበታል። ልጄ፣ ያለፈውን ነገር እያነሳን ከምንጸጸት የዛሬዋን ቀን የካሳ ቀን እናድርግ። እሺ ምን ላድርግ? ከምን ልጀምር? ወንድምየውን ተጋፈጠው። ቢያንስ በመካከላችሁ ልጅ አለ። ምንም ነገር ሊያደርግ አይችልም። እሷን እንደዛ መጎሳቆል ካየሁ በኋላ ወንድምየው ምንም ቢያደርገኝ አልፈርድበትም። ዋጋዬ ነው ብዬ ነው የምቀበለው። አዎ ልክ ነው። የሆነ ጥፋት ተሰርቷል። ደግሞ ያንን እኮ ሆን ብለህ ያደረግከው ነገር እኮ አይደለም። ቢሮ ሊድና ዘጋግቼ ቀጥታ እነ ሊያት ቤት እሄዳለሁ። ማንኛውንም ነገር ለመቀበል ዝግጁ ነው። አይዞህ ልጅ፣ እግዚአብሔር ይረዳሃል። ያ የልጅቷ ወንድ ጓደኛ ነው ያልከው ስምና አድራሻ አስተኝ። እሺ
ቦታው ተዘጋጅቷል። መኪናውን እነ ቢሻ በር ላይ አቁም ይላል። መጋዘን ያው ተለመደ ቦታ ከጀርባ። እሺ ምን ነው እናስቆጥረው ወይስ እንገስጸው? ማወቅ የምፈልገው ብዙ ነገሮች አሉ። ሊዋሽን ከሞከረ ግን እድሜ ልኩን ቆሞ አይሄድም። ኧረ ያሳስም ብቻ አንተ ንገረን፣ እኛ ተዘጋጅተናል። ቦታውን ነው የምናስይዘው። አይ ፕሊስ በቃ ጣጣይ ነው ጣጣይ እና ታዲያ አሁን ማን እንደውን ካውቀ ነው መኪና ውስጥ የገባው? አውቃለሁ። ስለዚህ እንደምገልህ ታውቃለህ ማለት ነው። መፍትሄ ከሌለው ስቃይ ሞት አይሻልም ብለን የፈረርክባት መከራ እፈርድብሃለሁ። የነጠካት የልጅነት ሳቋን በስቃይ መልሰዋለሁ። ምን አምባገነን ትሆናለህ? ዝም በል። እናት ልጇን ሜዳ አውጥታ እስከመጣል ያደረሳት ጭካኔ ማን ክብር አይነካ ብሎ ይመስላል? አንተ አይደለም እንዴ? ትሰማለህ? ዝም በል ብያለሁ፣ ዝም በል። ካለበለዚያ ከነመኪናው ገደል ከተሃለሁ። ይኸውልህ አንድ ነገር ልንገር፣ እኔና እሷ በአጋጣሚ እንገናኝ እንጂ የተፈጠረው ነገር ሁሉ እኔና እሷ ስለምንፋቀር ነው። ዝም በል። የፈለክበት ውሰድ። ሊያት ልጅሽን ያሳደግኩልሽ እኔ ነኝ። ማለት ምክንያት ነው እንደዚሁ የሆነ ነገር ፍጠርና ልጄን አሳይ። እሺ በቃ ተነሽ። እሺ ተነሽ በቃ እሺ ለምንድን ነው የምታስለቅሳት? ዶናት እንዴ ተው 6 ዓመት ሙሉ አልቅሽ ቢሆንስ የደስታ እንባ ነው። የደስታ እንባ ነው። አመሰግናለሁ። ጥሩ እሺ እንሂድ። ደግሞ ምንድን ነው ተፈጠረ? ልጄን ካሳደገልኝ እሱ ነው። ወይ ግን እኮ እንደዚህ ለብሼ ስታይ ላጣቅፈኝ ትችላለች። ልብሴ ልቀይር ነው። በፍጹም እንደዚህ ሆነሽ እንዲያይሽ የምፈልገው ሰው አለ። እዛ ትቀይሪያለሽ። ይሻላል። አሁን እንሂድ። እኔም ልምጣ። የገንዘብ ችግር እንደሌለብህማ ደጋግመህ ስታወራ ነበር። ከእሱ ይልቅ መኪና ውስጥ የነገርኩህን ብታስታውስ አይሻልም? ለመሞትማ ተዘጋጅተህ እንደመጣ እኮ ታስታውቃለህ። ያጠፋት ከማጥፋት ያጠፋ ነው ማስተካከል ይሻላል። አንተ እርኩስ፣ አሁንም ስለ ገንዘብ ልታወራ ነው? አይደለም ዱላም ሆነ ገንዘብ ለውስጥ መንፈሱ ነው።
እንባዬ ማሳለፌ ነው ስል አንቺ ነሽ እያልኩኝ አንቺን በምትመስል አይወስደኝም እንቅልፍ ቢራበውም ባይኔ ጨፍኜ ስገልጸው ላግኝሽ ከጎኔ በእናትነት አንጀት በሚለዋወሰው ስጠብቅሽ ነበር ተስፋ ይዤ እንደሰው በእናትነት አንጀት በሚለዋወሰው ስጠብቅሽ ነበር ተስፋ ይዤ እንደሰው ከላይም ከታችም ምትክ የለሽ ልጄ መከራዬን አይቶ መልሶሻል ቀጄ አበቃ አለቀ ተስፋ ብዬ ነበር የመኖር ጭላንጭል ይታየኝ ጀመር ዓለሜን ዓለሜን ልጄ ነሽ ዓለሜ ዓለሜን ዓለሜን አየው እህቴ ለአመታት ይህንን ሁሉ ስቃይ ስታሳልፍ ነበር። አንተ ግን በአንድ ቀን አቃተህ። ይኸውልህ አንተ እኔን እንደዚህ ለ6 ዓመታት ብታሰቃየኝ ራሱ እሷ ለሰዓታት በእናትነት ምጥ ያየችውን ስቃይ መተካት አይችልም። አሁንም ሌላ ነገር ልታወራ ነው? ሄሎ ማን ልበል? ማነህ አንተ? ይኸውልህ በኋላ እንዳይቆጭህ እህቴ ምን ሆነች ትሰማለህ? እህቴ ምንም ነገር እንዳታረጋት። ቦታውን ብቻ ንገረኝ፣ እመጣለሁ። ያልከውን ሁሉ አደርግልሃለሁ። እሺ እሺ፣ መጣሁ። ይህ ሁሉ ጦስ ያንተ ነው። ደግሞ ብሎ በእህቴ መጡብኝ። ሊያት ምን ሆነች? ዝም በል።